በዋናነት እንደ ሐዋሳ ከተማ ኮቪድ-19ን ወረርሽኝ ለመከላከል በዋናነት የመከላከያ መንገዱን ነው ኤግዞስት አድርገን እየሰራን ያለነው። የመከላከያ መንገዱን በምንልበት ጊዜ በተለይ በአገር ደረጃ ጤና ሚኒስቴር የሚያወጣው መመሪያዎችን፣ የዓለም ጤና ድርጅት የሚያወጣ መመሪያዎችን፣ የመከላከሉን መንገድ ፕሮሲጀሮችን በመከተል ህዝቡ ይሄንን ተግባራዊ እንዲያደርግ ነው ስቲል ነው እስከዛሬም ድረስ እየሰራ እንደ ሐዋሳ ከተማ አስተዳደር በቂ ዝግጅት እንዳቅሙ ከተማ አስተዳደሩ ማድረግ ያለበትን ስቲል ነው ያደረገን ያለው። ትልቁና ዋናው ነገር ቅድም ለመጥቀስ እንደሞከርኩት ከዚህ ከመከላከሉ ጋር ተያይዞ ያለውን ነገር ህብረተሰባችን ኤግዞስት ማድረግ አለበት በሚል እየሰራን ቢሆንም ነገር ግን አንዳንድ ጊዜ በጣም እንትን ይልሃል ህዝቡ መንግስት የሚያስተላልፉ መመሪያዎችን ቸልተኝነት የሚያጠቃው ሰው እንዳለ የታዘብንበት ሁኔታ ነው ያለው። ይህን አስቸኳይ ጊዜ አዋጅ ከታወጀበት ጊዜ ጀምሮ ሰው እንቅስቃሴውን መገደብ መቻል አለበት። በአብዛኛው ቤት ውስጥ ማሳለፍ አለብን። ንክኪዎችን መተው አለብን። እንደተባለው መንግስት በሚያስተላልፈው የሰላምታ አሰጣጣችን አሁን የተሻለ ነገር ቢሆንም አሁን ጥግግቱ በጣም አልተቀየረም። የመጠጋጋት ሶሻል ዲስታንሳችን የመጠበቅ ሁኔታ በጣም ያው አስቸጋሪ ነው የኛ ሰውና ከዚህ ጋር ተያይዞ ትኩረት ያለ መስጠት እኛ ጋር አይመጣም ማለት የመናቅ አይነት ነገር ነው ያለውና እንግዲህ አሁን እየገፋ እየመጣ ነው ያለው። ከወዲሁ መንግስት እየጮኸ ነው ያለው። የመንግስትን ጩኸት መስማት መቻል አለብንና ይህንን ሰምተን ተግባራዊ ካደረግን ቢያንስ በሽታው ከሚጎዳን ለመቀነስ ይቻላል። እንደ ሐዋሳ ከተማ አስተዳደር 3 ቦታዎችን ለይተናል። አንደኛው ትክክለኛ የህክምና ትሪትመንት ሳይት የሚለው ነው። ትሪትመንት ሳይት አቋቁመናል። የድሮ ሳውዝ ስፕሪንግ ከሐዋሳ መግቢያ ላይ ከጥቁሯ ስንገባ መጀመሪያው አካባቢ ያለ ትልቅ ግቢ ነው። ኦልሞስት ክሪቲካል የሆኑ በጣም ኮምፕሊኬትድ የሆኑ ኬዞችን የምናከምበት ቦታ አዘጋጅተናል። ኦልሞስት ከ70 እስከ 80 አልጋ የሚይዝ ነው። በዚህ ላይ ኦልሞስት አሁን ባለሙያ ስልጠና ወስደው 24 ሰዓት ነው የሚሰሩት። 24 ሰዓት የሚሰሩ ነው። የራሱ የሆነ ኦርጋናይዜሽን ነው። ኦልሞስት ስትራክቸሩም ራሱ በጤና ሚኒስቴር በተቀመጠው ስትራክቸር መሰረት የተዋቀረ የራሱ የሆነ ሜዲካል ዳይሬክተር ያለው የራሱ የሆነ ስትራክቸር ያለው ተቋም አዘጋጅተን ወደ ስራ የገባንበት ሁኔታ ነው ያለው። ከዛ በመቀጠል አይዞሌሽን ነው። አይዞሌሽን ለይተን የምናቆይበት ጠርጥረን ሳምፕል ወስደንም በጣም ክሪቲካል ካልሆኑ በስተቀር እዛ እናቆያለን። ሲምፕተምም ካለው ፖዚቲቭ እስኪሆን ድረስ ይሄ ቦታም ተዘጋጅቷል። በመቀጠል ኳራንቲን የምንለው ለ14 ቀን ምልክት ዲቨሎፕ እስኪያደርግ ድረስ የምናቆይበት ቦታ አለ። ሐዋሳ ዩኒቨርሲቲ ቴክኖሎጂ ግቢ ላይ ኦልሞስት ከ2000 በላይ አልጋ የሚችል ነው ተቋሙ። ነገር ግን ከረንትሊ አሁን ላይ በኳራንቲን እጃችን ላይ ብዙ ሰው ባይኖርም እስከ 9 እስከ 10 የሆኑ ሰዎች እጃችን ላይ ያሉበት ሁኔታ ነው ያለው። ከዛ ቀጥሎ ደግሞ የቅኝት ቡድን ነው ያለው። የቅኝት ሰርቬላንስ ቲም አለ። ይህ ሰርቬላንስ ቲም በዋናነት የሚሰራው ስራ ማንኛውም አይነት ሩመር ኢንፎርሜሽን እንደዚህ አይነት ነገር መጣ እንደዚህ አይነት ነገር አለ ከተባለ ኢሚዲየትሊ ሮጦ የሚያደራጅ ነው። የሚያደራጅ ስንል መረጃዎችን አደራጅቶ ግለሰቡ የመጣበትን ቦታ ትረስ አድርጎ ቀጥታ ውሳኔ የሚሰጥ ነው። ምናልባት በአሁኑ ሰዓት ሌላ ቦታ ሄዶ ተንቀሳቅሶ እንደሆነ በሽታው ከያዘው ሰው ጋር ንክኪ እንዳለውም አጣርቶ ቀጥታ ውሳኔ ሰጥቶ ማቆያ መቆየት አለበት፣ ትሪትመንት ሳይት መግባት አለበት፣ አይዞሌሽን ሳይት መግባት አለበት ብሎ የሚወስድ ነው። ኦልሞስት ይሄ ቡድን ከ6 በላይ ሐኪሞች ያሉበትና 24 ሰዓት የሚሰራ ነው። በቂ ተሽከርካሪ ወደ 4 ተሽከርካሪ ተመድቦላቸው 8ቱንም ክፍለ ከተማ እየዞሩ እየተንቀሳቀሱ የሚሰሩ 24 ሰዓት ነው እዚህ ተግባር የሚሰራው። ይህንን ደግሞ የሚደግፉ ሌላ ሳይንቲፊክ አሲስታንስ ቲሞች አሉ። ኮቪድ-19
ለብቻ ሮጠ የምታመጣው ነገር የለም። ኃይል የማሰባሰብ ስራ ነው። በሐዋሳ ከተማ ያሉ ማናቸውም የግል ተቋማት በሙሉ እንዲሳተፉ አድርገናል። ዩኒቨርሲቲዎች እንዲሳተፉ አድርገናል። ትላልቅ ምሁራን ያሉበት ነው ይሄ ሳይንቲፊክ ቲም አድቫይዘሪ ቲም ተብሎ የተቋቋሙት። እነዚህ አድቫይዘሪ ቲሞች አማካሪ ቲሞች በየጊዜው የዓለም የኮቪድ ደረጃ ምን ላይ ነው ያለው የሚለውን ነገር በየቀኑ ያው የሚቀያየር ካራክተር ያለው እንደመሆኑ መጠን ጥናቶችን አፕዴት እያደረጉ ለክቡር ከንቲባው ለውሳኔ በዚህ መንገድ ብንሄድ ይሻላል ብሎ ለውሳኔ የሚያቀርብ ቲም ነው። አጋር ድርጅቶች ሴቭ ዘ ችልድረን በተለይ ትልቁን ድርሻ ይወስዳል። ሴቭ ዘ ችልድረን በተለይ በከተማችን ለሚካሄደው ማንኛውም አይነት ወረርሽኝ ሲካሄድም ቀድሞ ደራሻችን ነው። ለዚህም ወደኋላ አላለም። ትላንት እንዳያችሁትም በተለይ ሩቲን አክቲቪቲን ለመከላከል የደም ልገሳ ፕሮግራምም እያደረጉ ያሉ ድርጅቶች ናቸው እና በተለይ ሳሙናም በርካታ ሳሙና አሁን በመግዛት ላይ ናቸው ያሉት። ባይነሮችን በማሳተም ብሮሸሮችን በማሳተምና ቲሸርቶችንም በማሳተም ጥሩ ድጋፍ አድርጎልናል። በቀጣይም እንደሚያደርግልን እስካሁን ድረስ እንደ ሐዋሳ ከተማ አስተዳደር ከ130 በላይ ሳምፕል ተልኳል። ከዛ ውስጥ ኔጌቲቭ አላገኘንም። ጤና ባለሙያዎቻችንንም ስክሪን አድርገናል። በተለይ ኤክስፖዠሩ ያላቸው እዛ ትሪትመንት ሳይት ያሉትም መጀመሪያ ራሳቸው እንዲመረመሩ ያደረግንበት ሁኔታ ነው ያለው። ከዛ ቀጥሎ እስካሁን ድረስ በቀጣይነት ደግሞ ይህንን አጠናክረን የቅኝቱን ስራ አጠናክረን ለመስራት ቦታ ለይተናል። በተለይ ሆስፒታል አዳሪ ሆስፒታል አካባቢ ጽኑ ህሙማን ክፍል ያሉ አልጋ ይዘው የተኙ በሳምባ ኒሞኒያ ታመው የቆዩ ሰዎችን ሳምፕል ወስደን ለመመርመር ኦልሬዲ ከትላንት ወዲያ ተጀምሯል። ትላንት ወዲያ ከአዳሪ ሆስፒታል 5 ሳምፕል ተወስዷል። በተመሳሳይ መልኩ ከሪፈራል እንደዛው ውጤት እየጠበቅን ያለ ነው ተወስዶ ሰው በብዛት የሚገኝበት አካባቢ ምርመራ ለማድረግ ኦልሬዲ ፕላን አድርገን ጀምረናል። ከዛ ቀጥሎ እንደ ሐዋሳ ከተማ አስተዳደርም ኦልሞስት አሁን ወደ 1 ወር እየሆነን ያለው ቤት ለቤት አሰሳም ተጀምሯል። ቤት ለቤት አሰሳ ስንጀምር ትልቁና ዋነኛው ነገር አብዛኛው ህዝባችን አይመጣም። ኮቪድ ሲባል ስለማይመጣ ስርጭቱ አሁን የዚህ የኮቪድ-19 ባህሪው ተለዋዋጭ ነው። የግዴታ ውጭ ሀገር ብቻ የሄደ ብቻም ሳይሆን እዚህ በአካባቢያችንም ላይ ኮሚኒቲ ውስጥም አለ የሚል ድምታ አሁን እየታየ ነው ያለው። ኮሚኒቲ ውስጥ እየተገኘ ነው ያለው። ስለዚህ ከዚህ ጋር ተያይዞ ያለውንም ችግር ለመቅረፍ ጤና ኤክስቴንሽኖቻችን ይህንን ስራ በተገቢው ለመስራት ወደ ትግበራ የገቡበት ሁኔታ ነው ያለው። አሁንም ስጋት ላይ ነው ያለ ነው። ምክንያቱም ስጋት ላይ እንድንኖር የሚያደርገው ትልቁ ቅድም ያልጠቀስኩት ያው የኛ በአገር ደረጃ ትልቁ እና ታዋቂው ኢንዱስትሪ ፓርክ አለ። እዚህ ኢንዱስትሪ ፓርክ እግዚአብሔር ረድቶን እስካሁን ድረስ ኬዝ ባይኖርም መጀመሪያ ጃንዋሪ ላይ በዓላቸውን ለማክበር ሄደው ነበር። ከዛ ሲመጡ እነሱንም ኳራንቲን አድርገናል። ኦልሞስት ወደ 34-35 የሚጠጉ ቻይናውያን ለይተን አቆይተን ወደ ስራ የተቀላቀሉ ነው የነበረውና አሁን ላይ እንደ ከተማችን ትልቁና ዋናው እንደ ስጋት ብለን አሁን እንደ ክልላችን ቁጥሩም እየጨመረ የመጣበት ሁኔታ ነው ያለው። አሁን 4 ደርሰናል። እንደ ደቡብ ክልል 4 ደርሰናል። እነዚህ ሰዎች የነካኳቸው ሰዎች በሙሉ ለኛ ትልቅ አደጋ ናቸው። ስለዚህ ይህንን አደጋ እግዚአብሔር በመጀመሪያ ትልቁን ያው እግዚአብሔር እንዲይዝልን መጸለይ ያስፈልጋል። ከዛ ውጭ ግን እኛ በአቅማችን ማድረግ ያለብንን ነገር እስካሁን ድረስ እየሰራን ያለንበት ሁኔታ ነው። የመጀመሪያ ኬዝ ላውንች ስትደረግ በቃ ኮሮና ገባ ኮቪድ ገባ ተብሎ የመረባበሽ ሁኔታዎች ነበሩና ፔሸንትን ሊሚት የማድረግ ሁኔታ ነው ያለው እና ኮምፕሊትሊ እንደ ከተማ ስራ ያቆምንበት ሂደት ባይኖርም ነገር ግን ፔሸንት ሊሚት የተደረገበት ሁኔታ ነው የነበረው። ከዚህ በፊት ከጤና ጥበቃም መግለጫ ሰጥቷል። ፎርዛት ማተር እንደ አገር የተሰጠ መግለጫ አለ። ነገር ግን ባናቆምም አሁን ግን ኤግዞስቲቭሊ መደበኛ ስራ እንደ ከተማችን መጀመሪያም አላቆምም። ነገር ግን ይህን አጠናክረን ይህን የሚከታተል አካላት ተመድቧል።
ወደ ኮቪድ-19 ፊታችን ስናዞር የደም እጥረት በከፍተኛ ሁኔታ ነው የገጠመን። ይሄ ያው ሆስፒታል እኛ ጋር አንዱ ጠቅላላ ሆስፒታል አለ፣ አጠቃላይ ጀነራል ሆስፒታል አለ፣ አንዱ ሪፈራል ሆስፒታል ነው ያለው ኮምፕሬሄንሲቭ። በዚህ ላይ የደም እጦት ነበር። ይህንን ለመፍታት ደግሞ ጤና ባለሙያው ራሱ በራሱ ተነሳሽነት ደም የማሰባሰብ ፕሮግራም ተጀምሮ በርካታ ዩኒት ደም ሰብስበናል። ክፍለ ከተማዎች በዚህም ተሳትፎ በርካታ ደም ዩኒት የሰበሰቡበት ሁኔታ ነው ያለው። አዳሪ ሆስፒታል ለዚህ የግንባር ቀደምት ሚና የሚወስድ ነው። በተለይ ይህንን በማስተባበር ባለሙያዎቹ ከስራ አስኪያጁ ጀምሮ እስከ ሜዲካል ዳይሬክተር ኤግዞስቲቭሊ እንድንሰራ ያደረጉበት ሁኔታ ነው ያለውና በአንድ ቀን ብቻ ከ140 በላይ ዩኒት ደም የሰበሰብንበት ሁኔታ ነው የነበረው ከ2 ሳምንት በፊት። ከሳምፕል ጋር ተያይዞ ያው ማሲቭ የሆነ ስክሪኒንግ እንዳንሰራ የግብአት ችግር ነው ያለው። ግብአት ችግር አለ። ይህን እንዴት እንቅረፍ የሚለውን ነገር ያው ከሚመለከታቸው አካላት ጋር ተነጋግረን አቅጣጫ የምናስቀምጥበት ሁኔታ ነው ያለው። እንደ ሀገር ይሄ ከውጭ የሚመጣ ማቴሪያል ነው። እጥረቶች አሉ። እኛም ይህንን ከሚመለከታቸው አካላት ጋር ዲስከስ እያደረግን ያለ ነው። ከረንትሊ ግን አሁን በትሪትመንት ሳይድ ይሄ አንድ ክላይንት ቢመጣ አንድ ኬዝ ቢመጣ ይህን ማኔጅ በሚያደርግ ደረጃ አላቸው። ነገር ግን በቂ አይደለም። ሌሎች ማቴሪያሎች አሁን በእኛም አቅም ያላሟላ ናቸው። እነዚህ ሌላ ምርመራ ፋርዘር ምርመራ ካስፈለጋቸው ኬሚስትሪ ማሽን የሚባሉ አሉ፣ ሲቢሲ ማሽኖች የሚባሉ አሉ እና የመተንፈሻ እነዚህ ሜካኒካል ቬንቲሌተር ኦልሞስት አሁን 5 ነው ያለን እዛ። ይሄ 5 በቂ አይደለም። እሱንም ከግሉ ባለሀብት እኛ በራሳችን ያደራጀ ነው 3 ብቻ ነው በእኛ ጊዜ ያገኘ ነው 3 ሜካኒካል ቬንቲሌተር ነው። 2ቱን ከግል ባለሀብቶች ናቸው። ቅድም እንደምል ኃይል አሰባስበን የግሉን ባለሀብት እዚህ የግሉ የመንግስት የሚባል ነገር የለም። ሙቭ ያደረግነው ይሄ ነው። ከዛ ቀጥሎ 5 ሞኒተር ነው ያለን። በ5 ሞኒተር ምን ያህል ነው የምንሰራው? 5 ሞኒተር ነው ያለን። ስለዚህ ያለችን ለምሳሌ 1 እና 2 ፔሸንት ብቻ ከመጣ ማኔጅ የምናደርግበት ነው በእጃችን ያለውና እዚህ ላይ የሚመለከተው አካል ይህንን ነገር እንዲያሟላ ሪኩዌስት አቅርበናል። በዛ ሪኩዌስት መሰረት ይመጣል ብለን ኤክስፔክት የምናደርግ ነው የሚሆነው። አሁን የኛ ኢንዱስትሪ ፓርክም ለዚህ አንዳንድ ሳምፕሎችም አምጥተዋል። ፐርሰናል ፕሮቴክቲቭ ኢኩዊፕመንቶች ስታንዳርዱን የጠበቀ WHOም ሪኮመንድ ያደረገ ሰርቲፋይድ የሆኑበትን ትናንት አምጥተዋል። ይህንን ለግብረ ኃይሉ አቅርበን ኢሚዲየትሊ ቀጥታ ከውጭ ብቻም ሳይሆን ከዛ ስታንዳርድ ያላነሰ ያልወረደ በአገር ደረጃም የሚሰራበት ሁኔታ ካለ ይህንን ተጠቅመን ወደ ስራ ገብተን ማሲቭ የሆነ ስክሪኒንግ ማድረግ ነው ያለው። ትልቁ ዋናው የኮቪድ ምርመራ ሁል ጊዜ ምርመራ ማድረግ ያስፈልጋል። ያደጉ ሀገራትም ቴስት ነው፣ በቃ መመርመር ነው። ዛሬ ጤነኛ ትሆናለህ ነገ ልትያዝ ስለምችል እዚህ ላይ ትልቅ ትኩረት ሰጥተን መስራት እንዳለብን ኦልሬዲ ከግብረ ኃይሉ ጋር ትልቅ አጀንዳ ሆኖ የቀረበበት ሁኔታ ነው ያለውና በአጠቃላይ ኮቪድን አስመልክቶ ቅድም ከየካቲት ወር ጀምሮ እንቅስቃሴ አድርገን አሁን በመምሪያችን ደረጃ ኮቪድን የሚከታተል ቲም ተለይቷል። የመደበኛ ስራውን የሚከታተል ጥንቃቄያችን ለራሳችን ብቻ ሳይሆን ሕይወታችንንም ለሚጋሩ ወዳጆቻችን ሁሉ ጭምር ነው። አካላዊ ርቀትን መጠበቅ መቻል የኮሮና ቫይረስ በሽታን ለመቆጣጠር የሚያደርገው እገዛ ከፍተኛ ስለሆነ ሁሌም ልንተገብረው ይገባል። እባኮን ከእርሶም ሆነ ከወዳጆ ከጎረቤቶም ሆነ ከዘመዶ ጤንነት የበለጠ ነገር የለምና ጤንነቱን ለመጠበቅ የሚረዱ ምክሮችና ሐሳቦችን በሙሉ ተግባራዊ ያድርጉ። በአንድ ስፍራ ላይ በተመሳሳይ ጊዜ የሚሰበሰቡ ሰዎችን ቁጥር መቀነስ መቻል በሽታውን ለመከላከል ትልቅ አስተዋጽኦ ያደርጋል። ማንኛውም ሰልፍ የሚጠይቁ ተግባራትን ሲያከናውኑ በ2 የአዋቂ እርምጃዎች ርቀት ወይም 2 ሜትር መጠበቅ እንዳለብዎ አይዘንጉ። በማንኛውም ቦታ ሲቀመጡም ሆነ አገልግሎት ሲሰጡ
በ2 የአዋቂ እርምጃ ርቀት ወይም 2 ሜትር ርቀት ላይ ይሁኑ። በአገልግሎት መስጫ አካባቢዎች ላይ አገልግሎት እስከሚያገኙ ድረስ በ2 የአዋቂ እርምጃ ርቀት ወይም በ2 ሜትር ተራውን ይጠብቁ። ልብ ይበሉ፣ ርቀቶን በመጠበቆ በራስዎና በወገኖ ላይ የኮሮና በሽታ እንዳይከሰት መከላከል ይችላሉ። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት። የኮሮና ቫይረስ የመተንፈሻ አካላት ችግርን የሚያስከትል ሲሆን ቫይረሱ በዋናነት ሳል፣ ትኩሳትና ለመተንፈስ መቸገር ዋነኛ ምልክቶቹ ናቸው። የኮሮና ቫይረስን ለመከላከል በሚደረገው ርብርቦች ውስጥ የግሉ የጤናው ዘርፍም የበኩሉን አስተዋጽኦ በማድረግ ላይ ይገኛል። ላብነት ያክልም የአሚን አጠቃላይ ሆስፒታል እንቅስቃሴን ለመቃኘት እንሞክራለን። ሆስፒታሉ ከጤና ሚኒስቴር ጋር በመሆን ስለ ኮሮና ቫይረስ ግንዛቤ ማስጨበጫ ለባለሙያዎቹ እንዲሰጥ አድርጓል። በሆስፒታሉ የኮሮና ቫይረስ ኮሚቴ ተቋቁሞ የመከላከል ስራውን በማከናወን ላይም ይገኛል። ኮሚቴው ምንድነው ያደረገው? መጀመሪያውኑ ያው ትልቁ ስራ መከላከሉ ስለሆነ በራችን ጋር እንዳያችሁት ውጭ እጅ መታጠቢያ አድርገናል። ያ እጅ መታጠቢያዎች ስታንዳርዳቸውን ያሟሉ፣ ውሃ፣ ሳሙና በብዛት የማይቋረጥበት ለመንገደኛ ሁሉ የሚያገለግል ምቹ የሆኑ እጅ መታጠቢያዎችን አድርገናል። ከዛ በተረፈ ሳኒታይዜሽን ለስታፎቹም ለማርኬቱም በነፃ ለሚሰጡ ለአካባቢ ማህበረሰብም ሳኒታይዜሽን አቅም ላይ ያላቸው ሰዎች አከፋፍለናል። ሳኒታይዘር በብዛት ምግቦችንም እንደዚሁ በቀበሌው በኩል በወረዳው በኩል አድለናል፣ በጣም የድሃ ለሆኑ ሰዎች። ከዛ በተረፈ ስታፎቻችንም ራሳቸውን እንዲጠብቁ ፐርሰናል ፒፒ የምንላቸው መከላከያ የፐርሰናል መከላከያዎችን እንደ ግላቭ፣ እንደ ሳኒታይዘር፣ እንደ ፌስ ማስክ የመሳሰሉትን ከፌዴራል ጤና ጥበቃ ጋር በመጻጻፍ በጤና ፌዴሬሽኑ በኩል ደርሰውን እነሱንም ለስታፎቻችን አድለናል። ሆስፒታል ውስጥ ከመግባታቸው በፊት ሙቀታቸው ይለካል። የታካሚዎች ሙቀት ይለካል። ታካሚዎች ብቻ ሳይሆን ተከትሎ የሚገቡ ሰዎችም ሙቀት ይለካል። የሰራተኛውም ሲወጣና ሲገባ ሙቀቱ በየቀኑ ይለካል። ሙቀት ብቻ ሳይሆን ትንሽ ስትሪም ይወሰዳል። ትኩሳት እንዳላቸው ይጠይቃሉ ሰዎች። ትራቭል ስትሪ ጉዞ ካላቸው እንደሆነ የትንፋሽ ማጠርና የድካም ስሜት እንዳላቸው ከትኩሳቱ በተጨማሪ ይጠይቃሉ። በተለይ ደግሞ የጉዞ ታሪክ ያላቸው ሰዎችን በር ላይ ሳይገቡ ካርድ ሳያወጡ ሳይመዘገቡ ነው የሚሰራው። ሆስፒታሉ ኮምፓውንድ ከመግባታቸው በፊት ውጭ ነው የሚደረገው። እንደ ኮሚቴ ምንድነው ኮሚቴው ከተቋቋመ ጀምሮ መጀመሪያ ያደረግነው አይደንቲፋይ ለማድረግ ሞክረናል ያሉብንን ክፍተቶች። እንደዚሁም ለኮቪድ-19 ጋር በተያያዘ ሆስፒታላችንን እንዴት ምቹ ማድረግ አለብን፣ ስታፉንም ከመጠበቅ አንጻር በሽተኞችንም ሌሎች በሽተኞችንም ከአንዱ እንዳይጋባ ለማድረግ ምን ማድረግ አለብን የሚለውን በደንብ ተወያይተን ችግሮችን አይደንቲፋይ ካደረግን በኋላ ትሪያጁን ሴንትራል ትሪያጅ ነበረን ወደ ውጭ በማውጣት ውጭ ላይም ወደ ሴንትራል ትሪያጅ ከመሄዳቸው በፊት በውጭ ላይ እንዲታዩ አድርገናል። ሾርት ሂስትሪ ተወስዶ ከጤና ጥበቃ የወጣ ስኮር አለ። በዛ መሰረት በጣም ሰስፔክት የምናደርጋቸውን አይሶሌሽን ሩም አዘጋጅተን በዛው ወደ ሆስፒታሉ ሳይገቡ ወደዛው እንዲሄዱ ወደ አይሶሌሽን ሩም እንዲሄዱ ነው ያደረግነው። ከዛ በታች የሆኑትን ደግሞ ቀጥታ ወደ እዚህ ገብተው እንዲታዩ በማድረግ በአሚን አጠቃላይ ሆስፒታል ተገልጋዮች ወደ ሆስፒታል ከመግባታቸው በፊት የሙቀት ልየታና የጉዞ ታሪካቸው ይጠየቃል። የሙቀት መጠናቸው ከልኬት በላይ ከሆነ ሆስፒታሉ በለይቶ ማቆያ ውስጥ እንዲቀመጡ በማድረግ ተጨማሪ ምርመራዎችን ያደርጋሉ። የስራ ድርሻዬ እዚህ ጋር ሕክምና ፈልገው የሚገቡ ሰዎችን ሙቀት መጠናቸውና አንዳንድ ሂስትሪ እየጠየቅን መግባት ያለባቸው እንዲገቡና እኛ ጋር ደግሞ ለይተን ማቆያ አለን። እዛ መሄድ ያለባቸውን ለይተን ያለው ነገር ተከታትለን ለሚመለከተው አካል ኮሙኒኬት እናደርጋለን። እቺ የሙቀት መለኪያ መሳሪያ ነች። የምታነበው ሪዲንግ አለ። ይሄ ሪዲንግ እስከ 37.5 ድረስ ኖርማል ሪዲንግ ነው። ከዛ በላይ ሲሆን ለብቻው ይዘን ተጨማሪ ምርመራዎችን አካተን
ኮሚኒኬት እናደርጋቸዋለን ማለት ነው። ከፍተኛ ጥርጣሬ ያለን ሰዎች ሲኖሩ ደግሞ ማቆያ ቦታ አለን። ማቆያ ክፍል ለብቻው ከሆስፒታሉ ውጭ ለብቻው ሆስፒታሉን ሳይበክል ከበሽተኛ ጋር ሳይገናኝ ከስታፉም ሳይበከል እዛው ማቆያ አመቺ ማቆያ ቦታ ውስጡ ሽንት ቤት ያለው ቬንቲሌትድ የሆነ ትልቅ ክፍል ነው ያለን። እዛ ቆይተን ከጤና ጥበቃ ጋራ ለዚህ ኮሚቴ ጋር ከተቋቋመው ኮሚቴ ጋራ ከማህበረሰብ ጤና ኢንስቲትዩት ጋራ ኮሚኒኬሽን ይደረጋል። ይህንን የሚከታተል ሰው አሳይን አድርገናል። መጀመሪያ ሲመጡ ፔሸንቶች በተቻለ መጠን ተነሱ 1 ሜትር ወይም 2 ሜትር የሚለውን በመራቅ ያላቸውን የነሱን ሂስትሪ ወይም ያላቸውን ምልክት በማየትና የሚያሳዩትን ምልክት ለብቻቸው በማድረግ ትኩሳት ወይም የሳል የጉሮሮ ህመም ሳል ነገር ትንፋሽ ማጠር ምናምን ካላቸው እነሱን በተቻለ መጠን ለብቻቸው አድርገን ወደ መለያ ክፍል የሚለው እናቆያቸውና ለሚመለከተው ክፍል እናሳውቃለን ማለት ነው። ለኮቪድ የሚሆነው ደግሞ ሌላ አይሲዩ ነው። ኢንቴንሲቭ ኬር በሽተኞች እየባሰባቸው ከመጣ የመጨረሻው የህክምናው ደረጃ ሜካኒካል ቬንቲሌተር ነው። የሜካኒካል ቬንቲሌተሮች አሉን። አይሲዩችን ምናልባት አይታችሁ ይሆናል። ሞኒተርም አለን። ኦል ኢን ኦል በተሻለ ደረጃ ላይ ያለ አቋም ላይ ያለ ሆስፒታል ነው። በላቦራቶሪ ካፓሲቲውም በሰው ኃይል አወቃቀሩም በመኝታ ክፍሎችም ወደ 60 አልጋዎች አሉን። በአይሲዩ ኢንቴንሲቭ ኬር የጽኑ ህሙማን ክፍል ከማሽን ጋራ ቬንቲሌተር ጋራ አለን። ሀገራችን ላይ እንደምታውቁት ያሉን ቬንቲሌተሮች በጣም ትንሽ ናቸው። ምናልባት ከእንግዲህ በኋላ እየመጡ ሊሆን ይችላል ሊመጡ ይችላሉ። ስለዚህ ሆስፒታላችን በሰው ኃይልም ህክምና ብዙ አይደለም። እንደምታውቁት ከኦክሲጂን እና ከተወሰኑ መድኃኒቶች የሚያልፍ ነገር አይደለም። መተንፈሻ ሜካኒካል ቬንቲሌተሩ ነው አርቲፊሻል ማስተንፈሻ ብሎ ዋናው ህክምና። ከዛ በኋላ ደግሞ ኮምፕሊኬትድ ከሆኑ ያሉትን የኩላሊት ፌይለር ይሁን የሳምባ ፌይለር ለማከም የሚያስችሉ ሴፕቲክ ሾክ ለማከም የሚያስችሉ ናቸው። ሐኪሞቻችን ለዚህ በጣም ዝግጁ ናቸው። እንግዲህ የባሰ ሲሄድ የባሰ ባሄድ እንግዲህ ቅድም ያልኩት ነው የሀገር ሀብት ለሀገር ነው እንጂ ማንም ሰው የኔ ነው የሚለው ነገር የለም። ችግር በመጣ ጊዜ እኛ መንግስት ያስፈልገናል ይሄ ደረጃ ነው በሚባልበት ሰዓት ከአሁኑ ጀምሮ ዝግጁ ነን። በመንግስት በኩል ለመንግስት ሆስፒታል እናስረክበን ለመስራት ዝግጁ ነን። ኤኒታይም ነገሮች ወርሰን እየሆኑ በመጡ ሰዓት ይሄን አዌር ሆነን ነው። በአስቸኳይ ጊዜ አዋጁም ላይ ተገልጿል። መገለጹ ብቻ ሳይሆን ይሄን የዘመቻ ስራ የኮቪድን ስራ የምንሰራው ለየት የሚያደርገው ከሁሉም ነገር ለየት የሚያደርገው ኮቪድን የምንከላከለው ለራሳችን ስንል የኮሮና ቫይረስን ባለበት ለመግጨት በንጹህ ውሃና ሳሙና ሳይታጠቡ አይን፣ አፍንጫና አፍን ከመንካት መቆጠብ፣ ከኮሮና ቫይረስ ህመምተኛ ሰዎች ጋር የቅርብ ግንኙነትን ማስወገድ፣ ሲያስሉት ወይም ሲያስነጥሶ ወደ ክርኖ በማጎንበስ ወይም ሶፍት በመጠቀም መሸፈንና ርቀትን መጠበቅ የመከላከያ መንገዶቹ ናቸው። ደረጃ መውጫዎችና የሚያዝ ነገሮች በየቦታው መቆያ ቦታዎች ተራርቀው ሰዎች እንዲቆሙ ዲማርኬት ምልክቶች አድርገንላቸዋል። ፌስ ማስክ ሰጥተናቸዋል። ቬንቲሌትድ እንዲሆኑ ክፍሎቹ በተሻለ መጠን መስኮቶች እንዲከፋፈቱ የጥራት ሰራተኞቹ ከበፊቱ በበለጠ መልኩ አሁን ጊዜው በደሞዝ የሚሰራበት ደሞዝ እየታሰበ የሚሰራበት ጊዜ እንዳልሆነና ሐኪሞቹ እነሱ ተረኛ ሐኪሞች እነሱ እንደሆኑ ግንዛቤ ያስጨምጠናቸው የተቀናጀ ስራ ለመስራት እየተሞከረ ነው። በየደረጃው ካሉ የዚህ ኮሚቴዎች ጋር ከተቋቋሙ መንግስታዊ ኮሚቴዎች ጋር ከግል ሆስፒታሎች ጋር የኮቪድ ኮሚቴው በየዕለቱ ይገናኛል። የሆስፒታሉ ኮቪድ ኮሚቴ ይገመግማሉ ስራቸውን በሪፖርቲንግም በሳምፕል ቴኪንግ በሁሉም የተሻለ ጥረት እየተደረገ ነው ያለው። እስካሁን ባለው ጤና ጥበቃ እያሳተፈን ነው የሚሰራው። አሁን ጤና ጥበቃ አመለካከቱ ምንድነው እየመጣ ያለው ነገር የግልና የመንግስት የሚባለው ነገር መሀል ላይ ያለው ግንብ ፈርሶ ሁሉም የሀገር ነው የሚል አይነት ደረጃ ነው። ሁሉም ግንዛቤው ከላይ ጀምሮ ያለው ግንዛቤ የሀገር ነው እንደ ሀገር ነው እየሄድን ነው። ፕራይቬቱም የሚሰራው ማህበረሰቡን ነው ሰርቭ የሚያደርገው። የመንግስትን ጫና ነው የሚያቃልለው። የመንግስቱም የሚሰራው ያው ማህበረሰቡን ነው። ዜጎች ናቸው የሚገለገሉበት። አሁን ያለው ግንዛቤ ወይም መተጋገዝ ከየትኛውም ጊዜ የተሻለ ነው በአብዛኛው ማለት ይቻላል።
የኮሮና ቫይረስ በሰዎች ጤና ላይ ካደረሰው ጉዳት በተጨማሪ ማህበራዊና ኢኮኖሚያዊ ተጽዕኖ ከፍተኛ ነው። የኮሮና ቫይረስ ስርጭትን ለመቆጣጠር በግለሰብ ደረጃ የሚደረገው ጥንቃቄ ወሳኝ ድርሻ አለው። በተቻለ መጠን ለራሴ ለግሌ የማደርጋቸው ነገሮች ሰስፔክት ወይም ተጠረጠርኩ ሰው ጋር ትንሽ በመራቅና ፌስ ማስክ የሚለው ወይ ጭንብል የሚለውን አደርጋለሁ፣ ግላቭ አደርጋለሁ፣ ኤፕረን የሚለውን ወይም ጋውን አደርጋለሁ፣ ከላይ ኮፍያ አደርጋለሁ። እነዚህን ፐርሰናል ፕሮቴክቲቭ ምኑትን በማድረግ ራሴን እጠብቃለሁ። በሆስፒታል ደረጃ ያው ኮቪድ ሰስፔክት የሆኑትን ሰዎች ኢዝሊ አይደንቲፋይ በማድረግ አይሶሌት በማድረግ ኢቫሉዌት በማድረግ ከጤና ጥበቃ ጋር ኮሚኒኬት በማድረግ ቴስቲንጉም ፋሲሊቴት እያደረገ እንዲሄድ የበኩላችንን እኔም በግሌ ጥረት እያደረኩ ነው ያለሁት። በራሴም በኩል በተቻለ መጠን ፕሮቴክቲቭ ኢኩዊፕመንቶችን በአግባቡ በመጠቀም ሳኒታይዘሮችን በሆስፒታል ደረጃ አቬል እናደርጋለን በነፃ ለሆስፒታል ሰራተኞቹ፣ እንዲሁም ለአንዳንዴ ለበሽተኞች ታካሚዎችም እንደዚሁ አቬል ለማድረግ ፕሮሰስ ላይ ነን፣ ሳኒታይዘሮችን ጭምር ማለት ነው። እና በተቻለ መጠን ፍሪኩዌንትሊ እጅን በመታጠብ በሽተኛ ካዩ በኋላ ሳኒታይዘር በመጠቀም ከማየቴም በፊት እንደዛ በማድረግ ለበሽተኛውም ለራሴም ጥንቃቄ አድርጋለሁ። እንዲሁም ወደ ቤተሰብ ጋር በመሄድ ጊዜ ቤት ስገባ የሰራውበትን እንትን በማውለቅ ልብስ በማውለቅ ሌላ ልብስ በመቀየር ጫማም ሁሉን ነገር ከውጭ ሆኜ ቀይሬ እንደዚሁም እጅን ታጥቤ ነው ማለት ነው ከቤተሰብ ጋር ስቀላቀል እንደዛ ነው ምናምን። ያ እንግዲህ በግል ሲባል ከራስ ይጀምራል። እንደምታየው ፌስ ማስክ፣ ሳኒታይዘር፣ በተሻለ መጠን ወንበሬ ምን ሁሉ በጥንቃቄ እናደርጋለን። እንደምታውቀው የጤና ባለሙያዎች በአብዛኛው ውጭ ሀገር ውስጥ በጣም የተጎዱበት ጊዜ ነው። በዚህ በኮቪድ የተዋጊዎቹ የመጀመሪያው ፈርስ ላይን ያሉት ተዋጊዎች ሐኪም ባለሙያዎች ናቸው። በየደረጃው የግል ጥንቃቄ እናደርጋለን። በቤተሰብ አካባቢ ጥንቃቄ እናደርጋለን። ቤት ስገባ ይሄን የለበስኩትን ልብስ ማውለቅ አለብኝ፣ ሳኒታይዝ ማድረግ አለብኝ፣ ራሴን ሳኒታይዝ ማድረግ አለብኝ፣ መታጠብ ይኖርብኛል። ለምን ከዚህ ሲሄድ ይዤላቸው የሚሄደው ነገር አለ። የኮሮና ቫይረስን ለመከላከልና ለመቆጣጠር በአሚና አጠቃላይ ሆስፒታል እየተከናወነ ያለው ተግባር የቫይረሱ ስርጭትን ለመግታት የሚደረገውን እንቅስቃሴ በማገዙ በኩል ያለው አስተዋጽኦ ከፍተኛ ነው።